ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሌክስ መስፍን ዩቲዩብ ተከታታዮች። ዛሬ እንግዲህ በኤግዚት እና ላይሰንሸር ላይ ብዙ ጊዜ ተያያዥነት ያላቸው መካከል አንዱ ስቴሮይድስ ናቸው። ስለ ስቴሮይድስ ድረጎች ነው ዛሬ የምናወራው። በእርግጥ ስቴሮይድስ ስንል እንግዲህ ብዙ ናቸው። ነገር ግን ብዙ ከመሆናቸው የተነሳ ሞር ግን እኛ ፎከስ የምናደርገው ግሉኮኮርቲኮስቴሮይድስ ብለን የምንጠራቸው ነው። በተወሰነ ደረጃ ደግሞ ሚነራል ኮርቲኮስቴሮይድስ ብለን የምንጠራቸውንም ልንነካ እንችላለን። ግን ዋናው ታርጌታችን ግሉኮኮርቲኮስቴሮይድስ ነው እና ስለዚህ ግሉኮኮርቲኮስቴሮይድስ ውስጥ እንግዲህ ያሉትን መድኃኒቶች በደንብ አድርገን እናያለን። እንዲሁም ደግሞ እንግዲህ ዘ ሞስት ዩስፉል ኢን ዘ ወርልድ ተብለው የሚታወቁት ከስቴሮይድ መካከል እና ግሉኮኮርቲኮስቴሮይድ ናቸው። እንዲሁም ደግሞ ዘ ሞስት ወርስት ኢን ዘ ወርልድ ሃቭ ሳይድ ኢፌክት ተብለው ከሚታወቁት መካከል ግሉኮኮርቲኮስቴሮይድ ነው። ግን በዚህ ሰብጀክት ውስጥ ከቨር የምናደርገው በተጨማሪ እነዛን ሳይድ ኢፌክቶች ደግሞ እንዴት አድርገን ማኔጅ እናደርጋለን፣ ሃው ቱ ፕሪቨንት እናደርጋለን የምንለውንም በዚህ ውስጥ እናያለን ማለት ነው። ወደ ፍቺው ስንመጣ እንግዲህ ስቴሮይድ ነው። ስቴሮይድ አባታቸው ነው። ስለ ስቴሮይድ ነው ትንሽ ልናወራ የምንችለው። ስቴሮይድስ አር ሊፒድ ድራይቭድ ሞለኪውል ፎርምድ ፍሮም ኮሌስትሮል ነው ይለናል። ስለዚህ ይሄ ነገር ስቴሮይድ ኮምፖስት የሚሆነው ከኮሌስትሮል ማለት ነው። የተለያየ ፓዝዌ ያለው በዛ ፓዝዌ አማካኝነት እንግዲህ ከኮሌስትሮል ተነስቶ ስቴሮይዶቹን እናገኛለን። ይሄም እንግዲህ ሊፖፊሊክ ወይም ደግሞ ነን ፖላር ፓርት ነው ብለን እንጠራቸዋለን ማለት ነው። ኢዚሊ ምን ማድረግ ይችላሉ ማለት ነው። ብለድ ብሬን ባሪየሮቹንም ክሮስ የማድረግ ካፓሲቲ አላቸው ማለት ማን ስቴሮይድስ ብለን የምንጠራቸው። እንግዲህ በስቴሮይድስ እንግዲህ ብለን የምንጠራቸው እነማን ናቸው ይካተታሉ ተብሎ የሚታሰቡት ግሉኮኮርቲኮስቴሮይድ ነው። ስለዚህ ይሄ ሜጀር ፓርቱን ነው ክሊኒካሊ በብዛት ከምንጠቀምበት ከረንትሊ ኢትዮጵያ ራሱ ኢምፕሊመንት እየተደረገ ያለው አብዛኞቹ መድኃኒቶች አቪል ከሆኑ መካከል ግሉኮኮርቲኮስቴሮይድ ናቸው። እንዲሁም ደግሞ ሚነራል ኮርቲኮስቴሮይድስ ብለን የምንጠራቸው አሉ። ነገር ግን እነዚህ የተወሰኑ አይተሞች ናቸው። ይበልጥ ግን ትልቁን ከቨሬጅ ያለው ግሉኮኮርቲኮስቴሮይድ ነው። አስዌላስ እንግዲህ ሴክስ ሆርሞንስ ብለን ምንጠራቸው አሉ። እንደዚህ እንግዲህ ኤስትሮጅን፣ አንድሮጅን እያለ ምንጠራቸው ፓርቶች ናቸው ሴክስ ሆርሞንስ ተብለው የሚጠሩት። ሌላው ደግሞ እንግዲህ ቪታሚን ዲ ነው። ቪታሚን ዲ ብለን የምንጠራው እንግዲህ ጀስት እንግዲህ ይሄም ፓርት ኦፍ ካልሲፌሮል ብለን የምንጠራው ነው እና ቪታሚን ዲ ካልሲፌሮል እንግዲህ ሮል የሚል ነገር ስላለው እንግዲህ ኦልሞስት ይህም ፓርት ኦፍ የስቴሮይድስ ነው። እንዲሁም ደግሞ ባይል አሲድስ ብለን የምንጠራቸውም እንግዲህ ኦቨርኦል እነዚህ ሁሉ እንግዲህ በምን ውስጥ ይካተታሉ ማለት ነው? በስቴሮይድ ውስጥ ይካተታሉ። ዛሬ ግን ሜጀር ፎከስ ኤሪያችን በጣም ዩስፉል የሆነው በጣም ክሊኒካሊ ኢምፕሊመንት እየተደረገ ያለው ላይ ግሉኮኮርቲኮስቴሮይድ ነው የምናወራው። ነገር ግን ክላሲፊኬሽን ኦፍ ስቴሮይድስ ስንል ለምሳሌ እነማን ናቸው? ቅድም የጠራናቸው ውስጥ ለምሳሌ ግሉኮኮርቲኮስቴሮይድ ነው። ኮርቲዞል ብለን የምንጠራው ለምሳሌ እነ ሃይድሮኮርቲዞን ብለን የምንጠራው። ሴንቴቲክ ፓርቱ ደግሞ እንግዲህ እነ ፕሬዲንዞሎን፣ ዴክሳሚታዞን ብለን የምንጠራው ቤታሚታዞን ማለት ነው። ፋንክሽን እንግዲህ ሜታቦሊዝም፣ ኢሚኑ ሰፕሬሽን እና ስትረስ ሪስፖንስ ነው። ሚነራል ኮርቲኮስቴሮይድ ደግሞ አልዴስትሮንስ ብለን የምንጠራው ለምሳሌ ፍሉድ ሮኮስቲዮን ብለን የምንጠራቸው አሉ። ኤሌክትሮላይት ባላንስ እና ሶዲየም ሪቴንሽን እንዲሁም ደግሞ ፖታሲየም ኤክስክሪሽን ነው ፋንክሽናቸው። ሴክስ ስቴሮይድስ ብለን የምንጠራቸው ደግሞ እንግዲህ አንድሮጅን ብለን የምንጠራው አለ። ይሄ እንግዲህ ቴስቴስትሮን እና ዳይሃይድሮ ቴስቴስትሮን ብለን የምንጠራው ነን ድሮሎን እና ኦክሳንድሮሎን ብለን የምንጠራቸው እንግዲህ ፓርት ኦፍ አንድሮጅን ናቸው። ኤስትሮጅን ብለን የምንጠራው እንግዲህ ስትራዳዮል እንግዲህ በተለይ እነዚህ ኦሲፒ ውስጥ ኦራል ኮንትራሴፕቲቭ ውስጥ የምናገኘው ኤስትሮን ብለን የምንጠራቸው ሴንቴቲኮች እንግዲህ ኢቲናል ስትራዳዮል ብለን የምንጠራው ፓርት ማለት ነው። እንግዲህ ይህን ናቸው። እንዲሁም ደግሞ ፕሮጀስትሮንስ ብለን የምንጠራው ፕሮጀስትሮን ራሱ አለ። እንዲሁም ደግሞ ሜድሮክሲ ፕሮጀስትሮን እና ሌቮኖጀስትሪን ብለን የምንጠራቸው ፓርቶች እንግዲህ ኦል ኦፍ ዘም አንደር ስቴሮይድ ነው ካቴጎራይዝድ የሚደረጉት ማለት ነው። ወደ ዋናው እንግዲህ ወደ ራሳችን ስንመጣ ግሉኮኮርቲኮስቴሮይድ ነው ወይም ደግሞ ኮርቲዞል ይባላል። ይሄ እንግዲህ የራሱን የቻለ ፓዞ ያለው
ስቴሮይዶች ሲሰሩ ወይም ደግሞ የሚሰሩት ከኮሌስትሮል ነው ብለናል። ሶ እዚህ ላይ እንደምታዩት ጀስት መነሻቸው ነው ኮርቲዞል ኮሌስትሮል ነው። ስለዚህ ሲዋይፒ 11A1 ብለን በምንጠራው ካታሊስት አማካኝነት ወደ ፕሪግኒኖሎል ብለን የምንጠራው ይቀየራል። ይሄ ፕሪግኒኖሎል ብለን የምንጠራው ደግሞ 17 አልፋ ሃይድሮክሲሌዝ አማካኝነት ወደ 17 OH ፕሪግኒኖሎል ብለን የምንጠራው ወደዛ ስቴጅ ይመጣል። ከዛ ኢን ዘ ፕሪሰንስ ኦፍ 3 ቤታ HSD ብለን የምንጠራው እንግዲህ ይሄ 17 ፕሮጀስትሪንን ብለን የምንጠራው እንግዲህ ምን ይሆናል ማለት ነው። ጀስት እዚህ ጋር ኦሎን ነው ያለው፣ እዚህ ጋር ግን ሮን ብለን የምንጠራት ነው ያለችው ማለት ነው። ሶ ይሄ ፕሮጀስትሮን ብለን የምንጠራው ነው። ይሄ ደግሞ ጄኔሮል ብለን የምንጠራው ነው። ጄኔኖል ብለን የምንጠራው ፓርት ነው። ስለዚህ ይሄ ደግሞ ኢን ዘ ፕሪሰንስ ኦፍ 21 ሃይድሮክሲሌዝ አማካኝነት ኦልሞስት ይህም ፓርቱን ሪሙቭ ሲደረግ ማለት ነው ዲኦክሲ ኮርቲዞል ያመጣል። ይሄ ደግሞ 11 ቢ ሃይድሮክሲሌዝ ደግሞ ሃይድሮክሲል ፓርቱ ሪሙቭ በሚደረግበት ሰዓት ፋይናሊ ኮርቲዞል ይሰጠናል። ኮርቲዞል ማለት ደግሞ በሌላ አባባል ግሉኮ ኮርቲኮስቴሮይድስ ብለን እንጠራዋለን ማለት ነው። ሶ እነዚህ እንግዲህ ኮንትሮልድ የሚሆኑ ኤችፒ አክሰስ እና ሲአርኤች ብለን የምንጠራው ኤሲቲኤች እና ከዛ ቀጥለው እንግዲህ ኮርቲዞል እንዲመጣ ያደርጋል። ዲፌክቱ እንግዲህ 21 ሃይድሮክሲሌዝ ዴፊሽንሲ እንዲኖር ያደርጋል። እነዚህ ማለት ነው። ሶ ይሄ የኖረ ማለት ደግሞ እንግዲህ ዲክሪዝ ኮርቲዞል ሌቭል ኢንክሪዝ አንድሮጅን ብለን እናስቀምጠዋለን። 11 ቢ ሃይድሮክሲሌዝ ዴፊሽንሲ ደግሞ ሃይፐርቴንሽን ምን እንዲሆን ያደርገዋል ማለት ነው ኢንዲዩስ እንዲሆን ያደርጋል ማለት ነው። በዚሁም አጋጣሚ እንግዲህ ጀስት ከሚያሳዩን መካከል ውስጥ እንግዲህ በተለይ ሃይፐርቴንሽን እና ወተር እና ሶዲየም ሪቴንሽን የሚያመጣበት አንዱ ከዛ ጋር ነው። ሶ ዋት ኢዝ ዘ ሜካኒዝም ኦፍ አክሽን ኦፍ ስቴሮይድ ሆርሞን ብለን ስንጠራ እንግዲህ ሜካኒዝም ስቴፓቸው አለ። ስቴሮይድ ኢንተርሴል ነው። ሶ ሊፖፊሊክ ኔቸር ስላላቸው ወደ ሴል ይገባሉ። ሶ ባይንድስ ቱ ሳይቶፕላዝም ሪሴፕተር ነው። ሶ ፕላዝሚክ ሪሴፕተር ላይ ይገባሉ ማለት ነው። ከዛ እንግዲህ ፕሮጀስትሮን ሆርሞን አሉ፣ ብዙ እንትኖች አሉ። ሶ ሆርሞን ሪሴፕተሮች እንግዲህ ጀስት ኮምፕሌክስ ሙቭ ቱ ኒውክለስ እንትን ያደርጋሉ። ዘን ሆርሞን ሪስፖንስ ኤሌመንቶቹን ደግሞ ኦን ዲኤንኤ ላይ ማለት ነው ሬጉሌት ጂን ትራንስክሪፕሽን እንዲፈጠር ያደርጋሉ። ዘን ፕሮቲን ሴንቲዛይዝ ሶ ዘን ፊዚዮሎጂካል ኢፌክት እንዲመጣ ያደርገዋል ነው የሚለን። ግን እስካሁን ያወራናቸው ሞር ስቴሮይዶች ጋር የሚያዙ ናቸው። አሁን ግን ግሉኮኮርቲኮስቴሮይዶችን እናወራለን። ስለ ግሉኮኮርቲኮስቴሮይድ ሲነሳ በጣም ኮመን የሆኑ ኤግዛምፕሎች ሃይድሮኮርቲዞን ብለናል፣ ቅድም አይተናል። ፕሪዲንዞሎን ብለናል፣ ሚታይል ፕሪዲንዞሎን ብለናል፣ ዴክሳሚታዞን እና ቤታሚዞን ናቸው። ሶ እንዴት ነው እነዚህ መካኒዝም ኦፍ አክሽናቸው ስንል እንግዲህ ባይንድ ኢንትራሴሉላር ግሉኮኮርቲኮይድ ሪሴፕተር ላይ ባይንድ ያደርጋሉ። ዘን ሙቭ ቱ ኒውክለስ ሶ ከዛ ቀጥሎ ወደ ኒውክለስ ይሄዳሉ። ዘን የጂን ትራንስክሪፕሽን ሲስተሙን ይቀይራሉ። ይሄ ማለት ጂን ትራንስክሪፕሽን ስንል ኤ ዊዝ ወይም አደኒን ዊዝ ቲያሚን ጓኒን ዊዝ ሳይቶሲን ብለን ምንጠራቸው ቼን የሚፈጥሩ አሉ፣ የፕሮቲን እንትኖች ማለት ነው። ሶ የነዛን ናቸው እንግዲህ ሲስተማቸው የሚያዛባው። ለምሳሌ አደኒን ዊዝ ጓኒን ከሆነ አደኒን ዊዝ ቲያሚን እንዲያዝ ያደረጉና በእነሱ መካከል ያለው ኮሚኒኬሽን እንዲዛባ ያደርጋል። ሶ ሜን ኢፌክታቸው ምንድን ነው ስንል እንግዲህ በተለይ ለሁሉም ታይፕ ኦፍ አንቲ ኢንፍላማተሪ እንደሚሆኑ ይታወቃሉ። ኤምኖ ሰፕሬሲቭ ኤጀንት ናቸው። ሜታቦሊክ እና አንቲ ፕሮሊፍራቲቭ ብለን የምናስቀምጣቸው ናቸው ማለት። መድኃኒቶቹ እንዳልኳችሁ ፖተንሲያቸው እዚህ ጋር ተቀምጧል፣ ዱሬሽናቸው ተቀምጧል፣ ዩዛቸው ደግሞ እዚህ አሉ። አውሬ ያነራናቸው መድኃኒት ሶ ለምሳሌ ፖተንሲያል ሃይድሮኮርቲዞን ሎው ነው፣ ዱሬሽኑ ሾርት ነው። አድሬናል ኢንሰፊሽንሲ ድረግ ኦፍ ቾይዝ ነው። ኢቭን ኢፍ ለአስማቲክ ፔሸንትም ድረግ ኦፍ ቾይዝ ነው ተብሎ ይጠራል። ስፔሻሊ ኢፍ ኢመርጀንሲ ሀፕን ካለ። ፕሪዲንዞሎን ደግሞ ሚዲየም ነው፣ ፖተንሲው ኢንተርሚዲየት ነው ዱሬሽኑ። ሶ ይሄ ደግሞ ለአስማ አለ፣ ሩማቶይድ አርተራይተስ ብለን የምንጠራ፣ ኔፍሮቲክ ሲንድሮሚክ ብለን የምንጠራቸውም ለዛም ትሪትመንት እንጠቀማል። ዴክሳሚታዞን ደግሞ ቬሪ ሃይ ነው፣ ሎንግ ነው። ስለዚህ ለሴሬብራል ኤዴማ እና ሾክ እንዲሁም ለኮቪድ-19 ድረግ ኦፍ
ፕሪፈርድ የሆነ ነው ማለት ነው። ቤታሚታዞን ቬሪ ሃይ ነው፣ ሎንግ ነው። ስለዚህ ለፌታል ለንግ ማቹሬሽን ደግሞ በጣም ትልቅ ቫሊዩ አለ ማለት ነው። ሶ ዩዝ ኦፍ ግሉኮኮርቲኮስቴሮይድስ በተወሰነ አይተናል። ነገር ግን በጣም እንግዲህ አንቲ ኢንፍላማታሪ እና አለርጂክ ዲስኦርደር ይሆናሉ። ኦቨርኦል ግሉኮኮርቲኮስቴሮይድ ሲነሳ ግሉኮኮርቲኮስቴሮይዶች ወይም ስቴሮይድ ፓርት ብለን የምንጠራቸው ለሁሉም ታይፕ ኦፍ አለርጂ ይሆናሉ ተብለው ኤክስፔክት ይደረጋሉ። ከዛም አንጻር አንቲ ኢንፍላማታሪ ኢፌክታቸው ሃይ ነው። ሌላው ደግሞ ለአስማ አኪዩት እና ለክሮኒክ እንጠቀማቸው። ለምሳሌ ኔት ግሉኮኮርቲኮስቴሮይድ፣ ቡዴሶናይድ እና ፉሊቲካዞን በጣም ኮመን ናቸው። ስለዚህ እነዚህ ምን ያደርጋሉ? ዲክሪዝ ኤርዌይ ኢንፍላሜሽንን ይቀንሳሉ። ሲስተሚክ ግሉኮኮርቲኮስቴሮይድስ ብለን የምንጠራቸው ደግሞ እነ ፕሪዲንዞሎን ስታተስ አስማቲክ ላይ ደግሞ እንወስዳለን ነው። ስታተስ አስማቲከስ ስፔሻሊ ክሮኒክ ለሆነው ፓርት። አናፍላክሲስ ደግሞ አድጁቫንት አፍተር አድሬናል። እንግዲህ ለምሳሌ አድሬናል የማይኖር ከሆነ አንዳንድ ጊዜ አንቲስታሚኖችን እንጠቀማለን። አንቲስታሚኖቹ የማይኖሩ ከሆነ ደግሞ ጀስት እነ ስቴሮይዶቹን በጣም እንጠቀማለን ማለት። ሶ ይሄ ምንድን ነው? አናፍላክሲስ ሾክ ላይ ምን አይነት ኢፌክት አለው? እንግዲህ ፕሪቬንት ሌት ፌዝ ሪአክሽንን ለመከላከል ወይም ደግሞ አስቀድመን ምን እንዳይሆን ማለት ነው ሀፕን እንዳያደርግ አናፍላክቲክ ሾክ እንደ ፕሪቬንሽን እንጠቀማለን። አለርጂክ ራይነስ ብለምንጠይስ ዜማ ደርማታይተስ እንግዲህ ስኪን ላይ ለምሳሌ ቶፒካል እና ኢንትራናዛል ላይ ግሉኮኮርቲኮስቴሮይዶችን በብዛት እንጠቀማለን። ሌላው አውቶኢሚዩን ኢንፍላማቶሪ ዲሲስ ነው። ሶ ለሪማቶይድ አርተራይተስ ድረግ ኦፍ ቾይስ ነው። ኤስኤልኢ ብለን የምንጠራቸው አሉ። ቫስኩላይተስ ብለን የምንጠራው አለ። ኢንፍላማቶሪ ወይም ደግሞ አይቢዲ ብለን የምንጠራው ለነዛም እንጠቀማለን። መልቲፕል ስክሌሮሲስ ፍሌር አለ። እንዲሁም ደግሞ ለኦርጋን ትራንስፕላንቴሽንም እንጠቀም። ለምሳሌ ፕሪቨንት ግራፍት ሪጀክሽን ወይ ኢሚኖሰፕሬሽን ማለት ነው። እንዲሁም ደግሞ ለኢንዶክሪን ዩዝ ስንጠቀማል። ለምሳሌ ለአድሬናል ኢንሰፊሸንሲ አዲሰን ዲስስ ብለን የምንጠራው ማለት ነው። ለዛ በጣም ኢፌክቲቭ ነው። ስፔሻሊ ሃይድሮኮርቲዞን ብለናል። እንደ ፊዚዮሎጂካል ሪፕሌስመንት አክሽን ስለ ኮንጂኔንታል አድሬናል ሃይፐርፕላዥያ ብለን የምንጠራው ስፔሻሊ እንግዲህ ሰፕረስስ ኤሲቲኤች ብለን የምንጠራው ይሄ ደግሞ ዲክሪዝ አንድሮጂን ኦቨር ፕሮዳክሽንን ይቀንስልናል። ካንሰር ቴራፒም ላይ እንግዲህ በጣም ኢፌክቲቭ ነው። ሶ ስፔሻሊ ለአኪዩት ሊምፎፕላስቲክ ሊኮሚያ ብለን የምንጠራው እንዲሁም ደግሞ ሆጊንግ እንደ ነን ሆድጊንግ ሊምፎማ ብለን የምንጠራው መልቲፕል ማዮሌማ እንዲሁም ደግሞ ሪዲዩስ ሴሬብራል ኤዴማ ኢን ብሬን ቲዩመር ስፔሻሊ ዴክሳሚታዘን ማለት ነው። ሶ ከነዛ ጋር ለነዛ ሁሉ እንጠቀማለን። አስዌላስ እንግዲህ ሪስፓራቶሪ ዲስኦርደር በነገራችን ላይ እዚህ ሁሉንም ዩዝ እየጻፍኩላችሁ ያለው ምን ያህል ፓወርፉል እንደሆነ ግሉኮኮርቲኮስቴሮይድስ ወይም ስቴሮይዶች ምን ያህል አቅም እንዳላቸው ለምን ያህል አይነት በሽታዎች እንደሚሆኑ ለምን ያህል ለትሪትመንቶች እንደሚጠቅሙ እንድታዩት ነው። ኮቪድ-19 ሲቨር ኬዝ ከሆነ ዴክሳ ዲክሪዝ ሞርታሊቲ ሬት ይቀንሳል ይላል። ሲኦፒዲ ኤግዛዘርቤሽን ለዛ እንጠቀማለን። ኒውሮሎጂካል ዩዝስ ደግሞ ለምሳሌ ሴሬብራል ኤዴማ ዲዩቱ ቲዩመር ኦር ሚኒንጃይተስ ዴክሳሚታዝን እንጠቀማለን። አስዌላስ ደግሞ ስፓይናል ኮርድ ኢንጁሪ በተለይ ኮንትሮቨርሻል ነው፣ ነገር ግን በጣም የመጠቀም ፓወሩ ከፍ ያለ ነው። ኦብስታትሪክ ዩዝስ ለምን ቤታሚታዞን ወይም ዴክሳሚታዞን ፎር ፌታል ሎንግ ማቹሬሽን ወይም ፕሪተርም ሌበል እንዳይፈጠር እንጠቀመዋለን ማለት ነው። ሶ ይሄ እንግዲህ ኢንክሪዝ ሰርፋክታንት ፕሮዳክሽኖችን በመጨመር ነው ይለናል። ሶ ምንድን ነው ታዲያ ጥቅማቸው የሁሉ ከሆነ እንግዲህ ኢን ዘ ወርልድ ዘ ሞስት ዩስፉል ድረግስ የሚባሉት ግሉኮኮርቲኮስቴሮይድ ናቸው። ዘ ሞስት ወረስት ሳይድ ኢፌክት ደግሞ አላቸው የሚባሉት ግሉኮኮርቲኮስቴሮይድ ናቸው። ሶ ከዛ ውስጥ እንግዲህ ኩሽንግ ለምሳሌ ኩሽንግ ሲንድረም ወይም ኩሽንጎይድ ፊውቸርስ ብለን የምንጠራው አንዱ የሚታወቅበት ነው። ስፔሻሊ ፎር አንደር 8 years old ላይ በጣም ኮመን ነው ተብሎ ነው የሚታሰበው። አስዌላስ እንግዲህ ሃይፐርግላይሴማ ፎር ዲኤም ፔሸንት ላለባቸው ኤግዛዘርቤት ያደርጋል፣ ምክንያቱም ሜታቦሊክ ሲንድረም ስለሚያመጣ ማለት ነው። ኦስቶፖሮሲስ እንግዲህ ፎር ሎንግ ተርም የምንጠቀም ከሆነ ኦስቶፖሮሲሶቹን በጣም ከፍ ያለ ነው። ሶ ከዛም አንጻር በተለይ ለሴቶች ብዙም ሪከመንድ ባይደረግ ይባላል።
ሌላው ሃይፐርቴንሽን ነው። ምክንያቱም የወተርና የሶዲየም ሪቴንሽን ስለሚፈጥር፣ እንዲሁም ደግሞ ጋስትሪክ አልሰር አለው። ጋስትሪክ አልሰር ብቻም ሳይሆን ጋስትራይታይተስ ብለን የምንጠራውንም ያመጣብናል። እንዲሁም ደግሞ ከዛ ጋር ተያይዞ ጋስትሪክ ብሊዲንግ የማምጣት አቅምም አለው ማለት ነው። ማን ግሉኮኮርቲኮስቴሮይድ አስዌላስ እንግዲህ ኢሚኒው ሰፕሬሽን ይመጣል። በተለይ ኢሚኒቲ መዳከም አለ ማለት ደግሞ ኢዚሊ ሰሰክሰብል ፎር ኢንፌክሽስ ማለት ነው። ስለዚህ ለኢንፌክሽን ኤክስፖዝድ እንድንሆን ያደርገናል። አድሬናል ሰፕሬሽንም ያመጣል ነው የሚለው። ነገር ግን በአንድ በኩል እና ሃይድሮኮርቲዞን እንጠቀማለን። ሶ እንዴት ነው ታዲያ ፕሪቬንሽን እንደ ማኔጅመንት ኦፍ ግሉኮኮርቲኮስቴሮይድ ሳይድ ኢፌክታቸውን እንዴት ነው ማኔጅ የምናደርገው ስንል በመጀመሪያ ደረጃ ፕሪቬንት አድሬናል ሰፕሬሽን የምናደርገው ዩዝ ሎወስት ኢፌክቲቭ ዶዝ በትንሽ ዶዟን አነስ ባለች መንገድ እንድንጠቀም ያስገድደናል። እንዲሁም ደግሞ አቮይድ ሎንግ ተርም ሲስተሚክ ቴራፒ አንለስ ነሰሰሪ ካልሆነ በስተቀር ለረጅም ጊዜ የምንጠቀም ከሆነ ስቴሮይዶችን ለዛ ነገር እንድንጋለጥ ያደርጉናል ማለት ነው። ሶ ያ እንዳንጋለጥ ነው። ኢቨን ኢፍ ፕሪፈር ኢንሄልድ እና ቶፒካል ኢንትራ አርቲኩላር ሩት ዌን ፖሲብል ከሆነ የነዛን ቴክኒኮች እንጠቀም ያበረታታል። ዩዝ ኦልተርኔቲቭ ዴይ ዶዚንግ ፎር ሎንግ ተርም ቴራፒ ኢፍ አፕሮፕሪየት ማለት ነው። ያን እንጠቀማለን። እንዲሁም ደግሞ ታፐር ስሎሊ አፍተር ፕሮሎንግ ዩዝ ከሆነ ደግሞ ቀስ እያለን እነዛን መድኃኒቶቹን እየቀነስን እንመጣለን። ይሄ እንግዲህ አንዱ የአድሬናል ሰፕሬሽን ለመከላከል። ዱሪንግ ስትረስ ለምሳሌ ጊቭ ስትረስ ዶዝ ስቴሮይድ ኢፍ ፔሸንት ኦን ክሮኒክ ቴራፒ ካለ ኦር ሰርጀሪ ወይም ኢንፌክሽን ከሆነ ነው የሚለን። እንዲሁም ደግሞ ሃይፐርግላይሴሚያ ብለናል እና ሶ ከዳይቤቲክ ጋር ይሄ ደግሞ ቼክ ፋስቲንግ ግሉኮስ ሬጉላሪ ማለት ነው። በተለይ ይሄን ለሚወስዱ ሰዎች እንግዲህ ኢቨን ኖርማል ሰውም ሆኖ እነዚህ ነገሮች እንዲከሰቱ ያደርጋሉና በተቻለ መጠን እንግዲህ ፋስቲንግ ግሉኮስ ሬጉላሪ ቼክ መደረግ አለበት። ማኔጅ ዊዝ ዳይተሪ ኮንትሮል ስፔሻሊ እንግዲህ ሜትፎርሚን ኢንሱሊን ኢፍ ኒድድ ከሆነ መጠቀም እንዳለብን ነው የሚገልጸን። ፕሪፈር ሾርት አክቲንግ ግሉኮኮርቲኮስቴሮይድ ኢን ዘ ሞርኒንግ ቱ ሪዲዩስ ፒክስ ማለት ነው። ሶ በጣም ሾርተስት የሆነችውን መንገድ እንግዲህ ሾርት አክት ልታደረግ የምችለውን መጠቀም ነው። ኦስቶፖሮሲስን ታዲያ እንዴት ነው ፕሪቨንት እናደርጋለን ብለን ስናስብ ደግሞ እንግዲህ ኤቭሪ ፔሸንት እንግዲህ ሌዛን 3 መንዝ ኦፍ ሲስተሚክ ግሉኮኮርቲኮስቴሮይድ ሹድ ጌት ይለናል። ሶ ሹድ ጌት ካልሲየም መውሰድ እንዳለባቸው እነዚህ በተለይ ትልቅ ለሆኑ ማለት ነው። ፐርዴይ ቪታሚን ዲ ከ800 እስከ 1200 ዩኒት ፐርዴይ። ዌት ቢሪንግ ኤክሰርሳይዝ አቮይድ ስሞኪንግ ወይ አልኮል ኦልሞስት ከ3 ዓመት በላይ 3 መንዝ በላይ ለሆኑ ማለት ነው። እነዚህ ነገሮች እንግዲህ ኦስቶፖሮሲስን ፕሪቨንት ለማድረግ እነ ካልሲየም ቫይታሚን ዲዎችን እንድንጠቀም ያስገድደናል። ሃይ ሪስክ ፔሸንት ብለን የምንጠራው እንግዲህ ዩስ ባዮፎስፎኔት እንጠቀማለን። ምክንያቱም እንግዲህ እነዚህ ለኦስቶፖሮሲስ ከምንጠቀማቸው መድኃኒቶች እና አሊንድሮኔት እና ሬሲድሮኔት ብለን የምንጠራቸው መድኃኒቶች ናቸው። ለሃይፐርቴንሽን እና ለፍሉድ ሪቴንሽን ደግሞ ምን እናደርጋለን? እንግዲህ ሞኒተር ባይ ዊክሊ ነው ቢፒ። ስለዚህ በየሳምንቱ ምን እናደርጋለን? ብለድ ፕሬሸራችን ቼክ መደረግ አለብን። ሪዲዩስ ሳልት ኢንቴኮቹንም መቀነስ መቻል አለብን። ዩዝ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ሶ ኢፍ ኒድድ ከሆነ ማለት ነው። ሰሌክት ግሉኮኮርቲኮስቴሮይድ ዊዝ ሌስ ሚነራል ኮርቲኮስቴሮይድ አክቲቪቲ ያላቸው ስፔሻሊ እነ ዴክሳሜታዞንን እንድንመጠቀም ይመከራል ነው የሚለን። ግላኮማ እንደ ካታራክተስ እንግዲህ ብለን ስናስብ ደግሞ ሬጉላር ኦፍታልሚክ ቼክአፕ ኢፍ ትሪትመንትስ ግሬተር ዛን 6 መንዝ ከሆነ ማለት ነው። አቮይድ ሎንግ ተርም ሃይ ዶዝ ኤድሮፖቹንም አቮይድ ማድረግ መቻል አለብን ነው። ሶ ጂአይ እና ኢንፌክሽየስ ብለን የምናስበው ከሆነ ጂአይ ፕሮቴክሽን ላይ ለምሳሌ ጊቭ ፕሮቶን ፐምፕ ኢንሂቢተር ነው ኢን ሃይ ሪስክ ፔሸንት ከሆነ ማለት ነው። ኢርዲሪ ኦን ነን ስቴሮይዳል አንታ ኢንፍላማተሪ ሂስቶሪ ኦፍ ፔፕቲክ አልሰር ዲሲዝ ላለባቸው ሰዎች እንግዲህ ይህንን ፕሮቶን ፐምፕ ኢንሂቢተር መድኃኒቶችን እንድንሰጥ ይመክረናል። አቮይድ አልኮል እንደ ነን ስቴሮይዳል አንታ ኢንፍላማተሪዎችንም አቮይድ ማድረግ መቻል አለብን። ኢንፌክሽየስ ላይ ደግሞ ስንመጣ እንግዲህ ስክሪን ቲቢ ቢፎር ሎንግ ተርም ቴራፒ ከሆነ ቲቢን ስክሪን መደረግ አለበት። አቮይድ ላይፍ ቫክሲን ዋይል ቴኪንግ ሲስተሚክ ሃይ ዶዝ ግሉኮኮርቲኮስቴሮይድ ነው። ሶ በተቻለ መጠን እንግዲህ እነዚህ ላይቭ አቱኔትድ የሆኑ ቫክሲኖቹን ባንጠቀም ይመከራል። ካውንስል ቱ ሲክ ሜዲካል ኬር ኢሚዲየትሊ ኢፍ ሲምፕተም ኢንፌክሽየስ አፒር ከሆነ ማለት ነው።
when to taper the glucocorticosteroid መች ነው ታፕርድ የምናደርጋቸው ስንል እንግዲህ ታፕር required if any of the following ካለ ለምሳሌ ዴይሊ ዶስ 5 ሚሊግራም ከሆነ ግሬተር ዛ prednisolone equivalent for greater than 3 week ከሆነ ኢቭኒንግ ዶዚንግ ከሆነ ኩሽንጎይድ አፒራንስ ካለ ፕሮሎንግ ቴራፒ ስፔሻሊ ከአንድ መንስ በላይ ከሆነ በነዛን ጊዜ እንግዲህ የታፕሪንግ መጠቀም አለብን። ዋይ ሲባል እንግዲህ አቮይድ አድሬናል ክራይሲሶችን ለመቀነስ ነው። ኤግዛምፕል ታፐር ስል እንግዲህ ሪዱስ ዶዝ by 10 to 20% every week ነው። ዲፔንዲንግ ኦን ዘ ሲምፕተም ላይ ሆነን ከ10 እስከ 20% እንግዲህ ሪዱስ ማድረግ አለብን ነው። ሌላው ደግሞ ግሉኮኮርቲኮስቴሮይድ ፖተንሲ እና ኢኩቫለንሲውን ስናነጻጽር ለምሳሌ ሃይድሮኮርቲዞን አንድ አላት፣ ነገር ግን ሚነራል ኮርቲኮስቴሮይዱ ኢፌክቲቭ አክቲቪቲው ሃይ ነው። ሶ ሚሊግራም እንግዲህ ኢኩቫለንቱ 5 ሚሊግራም ፕሪዲዞሎን ሲያነጻጽር 20 ሚሊግራም ነው። ቤታ ሚታዞን ብንወስድ ደግሞ 30 ነው። ሚነራል ኮርቲኮስቴሮይድ የለው ይሄኛው አማውንቱ ደግሞ 0.75 ሚሊግራም ነው ማስቀመጥ ምንችለው ማለት ነው። ሶ እንግዲህ ኦቨርኦል እንግዲህ ስለ ግሉኮኮርቲኮስቴሮይድ በተለይ እንግዲህ ስቴሮይዶችን በተወሰነ ደረጃ ነካክተን ወደ ግሉኮኮርቲኮስቴሮይድ መተናልና ስለ ግሉኮኮርቲኮስቴሮይድ ዛሬ ያለኝ እንግዲህ ይሄንን ይመስላል። እንግዲህ እናንተ ቀስ ብላችሁ በተለይ ሳይድ ኢፌክታቸውን እንዴት ነው ማኔጅ የምናደርገው የሚለውን እንግዲህ በደንብ ማየት ትችላላችሁ። እስካሁን ከኔ ጋር ስለነበራችሁ አመሰግናለሁ። ይቆየን። መልካም